አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ጨረቃዎቹ እንግዲህ ዛሬ መጥተዋል ማለት ነው። የመጡበት ምክንያት እንደዚህ ዘንጠው ምንድነው ተገኝቶ ነው? ምንድነው የዘነጡት? ምን ሊያደርጉ ነው እያላችሁ ይሆናል። ይሄን ጊዜ እስከ መጨረሻው ድረስ ተከታተላችሁ ቪዲዮውን አስገባላችኋለሁ። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። በጣም የምታበረታቱ ልጆች ጋር አመሰግናለሁ። ክበሩልኝ የኔ ውድ እህቶች፣ የኔ እንቁዎች ማለት ነው። እንግዲህ ጨረቃዋ ትናንትና የምስጋና ቪዲዮ ሰርቶላታል ማለት ነው፣ ቡራ ማለት ነው። እንግዲህ ምስጋናው ደግሞ ለምንድን ነው ታላችሁ? እንግዲህ ሁላችንም ሴቶች እናውቃለን። ማንኛችንም ብንሆን አይደለም መኪና ማለት የሆነ ነገር ራሱ ትንሰጥ እንዴት ነው የምንሆነው ማለት ነው። እና ስለዚህ መኪናውን ስለመለሰች እንዲሁም ደግሞ እቅዱን እንዳሟላ ስላደረገችው ለዛ ደግሞ ፍቅሩን መግለጫ አንደኛ ነገር፣ ሁለተኛ እሷን ለማመስገን፣ ሶስተኛ ነገር ደግሞ የራሳቸው የሆነውን ራሳቸው በአንድ ጋር ሆነው የሚሰሩትን ስራ ለመነጋገር ትናንትና እንግዲህ ፕሮግራም አዘጋጅቶላት ነበረ። እዛ ፕሮግራም ላይ እንግዲህ የተናገረችው ነገር አለ። ምንድነው የተናገረችው ነገር? ሁላችሁም ሰምታችኋል ብዬ አስባለሁኝ ማለት ነው። ብዙ ነገሮች በነገራችን ላይ ብሩክና ሀይሚ ሲመጡ ከመጀመሪያው ጀምራችሁ የምታውቋቸው ከሆነ በጣም ምንም በሌለ የሆኑ ጩጬ በሆነው ጊዜ ነው፣ ያኔ ልጆች ነበሩ ማለት ነው። ለየብቻቸው ነበረ መጀመሪያ የሚሰሩት ዩቱብ። መጀመሪያ ላይ ሀይሚ እንግዲህ በአብርሃም ቻናል ነበር የምትመጣው፣ ታቋታላችሁ፣ በብራንኳና በተንኮሏ። ከዛ በመቀጠል ነው እንደገና ዩቱብ ቻናል ከፍቶላት አብርሽ። ከዛ በኋላ ነው መስራት የጀመረው ለብቻዋ። ከዛ በኋላ እንግዲህ ያው ተብሩኬ ጋር ተገናኘች ማለት ነው። እንግዲህ መገናኘት አይቀርምና ተገናኘች። እዚህ ደረጃ ደርሰዋል ማለት ነው አሁን ላይ። እና ምን ልላችሁ ነው ቤተሰብ፣ ማለት አንዳንድ ጊዜ ይሆናል የለ ለቤታችን ለወደፊታችን የምናስበው ነገር አንዳንድ ማለት የሆነ ጥሩ ነገር የምናስብ ከሆነ ለእናንተም ጥሩ ነገር የምታገኙበት መንገድ ያመቻችላችኋል አላህ ማለት ነው። እና ስለዚህ ሀይሚዬ ለሁሉም ሰው ጥሩ ነገር የምታስብ ናት። ታውቃላችሁ በዙሪያዋ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች በእሷ ምክንያት ራሱ በጣም ብዙ እየተነሱ አሉ። ከዩቱብ ቻናል በጣም ብዙ ሰዎችን በቃ የሌለ ወንዶች ናቸው። አጠቃላይ ደግሞ ጓደኞቿ ራሱ ማለት ነው። እና ያም ነገር የሚሆነው ምንድን ነው? የሰው ውዴታ ስጠኝ አንደኛ ነገር፣ ሁለተኛ ነገር አስተሳሰብ፣ ሶስተኛ ነገር ደግሞ ብልሃት ነው። እና ብልሃተኛ የሆነች ልጅ ናት። እውነት ለመናገር እነ ሙባረክን እነ ፍጹሜን በቃ ብዙ ዩቱበሮች ያንቀሳቀሱት ማለት ነው። እና ብዙ ብዙ በቃ በጣም ብዙ፣ እንዲሁም ደግሞ ራሱ ወንድሟ ራሱ ኤፍሬም ማለት ነው። ኤፍሬም ራሱ በእሷ ነው በብዛት የታወቀው ማለት ነው። እና ስለዚህ በጣም መልካም ልጅ ናት። እውነት ለመናገር መልካምነትን አይቀይረው። ደግሞ አሁን እንግዲህ ለወደፊት የሚላት ሚስቱ ወይም ባሏ ጋር ሆና እንግዲህ ሰርፕራይዝ ያደረጋት እሷን ደስ እንዲላት፣ እሷ እንድትደሰትለት፣ እሷ በቃ ፏ እንድትልለት ነበረ። ያን ነገር ደግሞ አልፈልግም ብላ እንግዲህ ወደ ስኬታችን እንሄዳለን እንጂ ይሄን ነገር አልፈልግም ብላ የምትመልስ ጀግና ጎበዝ ልጅ ናት ማለት ነው። እና ስንቶቻችን ነን የሰው ገንዘብ ለመብላት፣ ስንቶቻችን ነን የሰውን በቃ እንኳን ተሰጥተን ታንሰጥ በልተን ለማምለጥ የምንሞክር፣ ስንቶቻችን ነን እውነት ለመናገር ማለት ነው። እና በጣም እውነት ለመናገር ስማርት የሆነ ልጅ ናት። እውነት በጣም የምታስብ የምታስተውል፣ በቃ የወደፊቷን ነገር የምታስብ ማለት ነው። አሁን ላይ የወደፊቷን የማታስብ ብኮን የማትፈልገው ብኮን ለገንዘብ ፈልገው ቢሆን፣ ምክንያቱም ይሄን ነገር ሌላችሁ የፈለጉን ለምን መሰላችሁ? አሁን በፊት ያው ተጣልተው ነበረ ማለት ነው። በተጣሉበት ጊዜ ብዙ ነገር ትትሉ ነበረ። ቤት የገዛላት ጊዜ ቤት የገዛላት፣ ከዛ ታረቀችው፣ ቤት ይገዛላት ነው ለጥቅም ነው የምትፈልገው ምናምን እያለችው ነበረ ብሩኬ ማለት ነው። እና ስለዚህ እሷ ግን ለጥቅም አይደለም የምትፈልገው። ምክንያቱም አንድ ሰው የሆነ ነገር ታደርግላት ያስደስታል፣ ግን ያን ነገር ደግሞ ሙሉ ለሙሉ ሙጥ አድርገህ ለእኔ ያደርግ እያለች አይደለም፣ እናቱንም እያስታወሰች ቤተሰቡን እያስታወሰች፣ ስለዚህ እሷ የመጣችበትን መንገድ እያሰበች ነው ማለት ነው።
ይህን ነገር ግን ሴቶችዬ ሁላችሁም እውነት በቃ ለቤታችን ብናስብ ለወደፊት ትዳራችን ወንዶችም አሉ ሴቶች ብቻ አይደለም። በነገራችን ላይ ወንዶች ራሱ የሴትን ገንዘብ በልተው የሚሄዱ በጣም በብዛት ማለት 100% የሚባሉ ወንዶች በጣም እና ስለዚህ ይሄን ነገር መማር ይሆናል። በደንብ አድርጓችሁ እውነት ተተማራችሁበት ያስተምራችኋል። እንዲሁም ደግሞ ይሄን ነገር ታደርግ እሷ ደግሞ የሁላችሁንም እውነት ምን አይነት ልጅ ናት እያላችኋል ነበረ ማለት ነው። እና ጀግና ሴት ማለት እንደዚህ ነው ማለት ነው። ማለት ሰርቶ ማሳየት ነው አንድ ሴት እንጂ የወንድን ብር እየተቀበለች ወይም የሆነ እያደረገች እሱን እያከሰረች የምትኖር ሴት አይደለችም። እና ስለዚህ ለዚህ ደግሞ በጣም ጀግና የምትደነቅ ናት። ሁሉን ለመናገር በጣም ታላደንቃትም አላልፍም። ምክንያቱም የምትደነቅ ሴት ናት እና ማለት ነው። እና ፈጣሪ ጠብቃቸው ደግሞ ጥሩ ደረጃ ያደርሳቸው ለሁሉም ነገር ሁሉም ነገር ምንድን ነው የሚባለው? አላት ያግዝ ነው አይደል? ለማንኛውም ነገር እና ስለዚህ አላህ ያግዛቸው ሁለቱንም ማለት ነው። በሰው ላይ ሆኖ ፈተና አይጠፋም። በጣም ብዙ ፈተናዎች አሉ ማለት ሁላችንም ፈተና አልፈን ነው እዚህ ጋር የምንደርሰው ማለት ነው። እዚህ ደረጃ የምንደርሰው ማንኛችንም ቢሆን ተፈተና እንትን ታንል አንቀርም። ፈተናዎችና ያሉንን ችግሮች ፈተን ትልቅ ደረጃ ለመድረስ እነኛን ነገሮች ተቋቁመን ነው ሁላችንም እና ስለዚህ ነገሮችን በሰላም እንዲፈታላቸው ሁሉንም ነገር ምክንያቱም ብሩኬ እያለ ያለው ምንድን ነው? በጣም ብዙ ፈተናዎች ወደፊት በጣም እየጠበቁን ያሉ ፈተናዎች አሉ። እዛ ላይ ግን ምንም ነገር እንትን እንዳትዪ እኔ ታማኝ ባልሆንልሻለሁ፣ ታማኝ ወንድ ነኝ። ስለዚህ ምንም ነገር አንቺ ግን ተጎኔ እንዳትርቂኝ ብሎ ቃል ገብቶላታል ማለት ነው። ምክንያቱም እነኛንም ታውቋቸዋላችሁ ብዬ አስባለሁ፣ እነኝም የሚመጡባቸውን ችግሮች ማለት ነው። ምክንያቱም አንደኛዋ እዩ ናት። የልጅ አባት ነው እያለች ነው ያለችው አሁን ድረስ ማለት ነው። ምንም ነገር ፍንቅጭ አላለችም። እንግዲህ እውነቱን ደግሞ ፈጣሪ ነው የሚያወጣው የሚያውቀው ማለት ነው። ስለዚህ እሱ ደግሞ እኔ በሌለሁበት ነው ነገሮች ሁላ እንደዚህ እየሆኑ ያሉት እንጂ እኔ አያገባኝም ብሏል። ያም እንግዲህ እውነቱን ለማረጋገጥ ያው የራሱ እንትን ውሳኔ ይሆናል ማለት ነው። እሷም እንግዲህ እውነት ከሆነ በፊት ለፊት እንድትጋፈጥ ሁላችንም እየጠየቋችኋት ትገኛላችሁ። ያ ነገር ደግሞ እንግዲህ ይሆናል ብዬ አስባለሁኝ። ክርስትናዋ ደርሷ ምናምን እያለች ነበረ እንግዲህ ከዛ በኋላ ነው ምርመራ ማደርገው ብላለች። እናያለን ማለት ነው። እና ግን እናንተ ከክፉ ነገር ይጠብቃችሁ አላህ ማለት ነው። ምክንያቱም ለሰው መልካም ነገር የምታስቡ ሰዎች ናችሁ፣ ቅኖች ናችሁ፣ ለሰው ጥሩ የምታስቡ ሰዎች ናችሁና ስለዚህ የልቦናችሁን አይቶ ፈጣሪ ያግዛችሁ ነው የምለው። ሌላ ምንም አልንም። እንግዲህ ኦዲየንሶቻቸው ደግሞ በደንብ አድርጋችሁ በአንድ በመሆን አንድነትን በማሰር ወደፊት ማለት ነው። እኔም እወዳችኋለሁ። እኔንም ሰብስክራይብ አድርጉኝ። ያላደረጋችሁኝ ላይክ ያላደረጋችሁ አድርጉ። እወዳችኋለሁ። ሁላችሁንም ክብር በሩልኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ያምጣልን፣ ፍቅርን መተሳሰብን ያምጣልን። ለሁላችንም ፍቅርና አንድነት ነው የሚሻለን ማለት ነው። ኢትዮጵያ ለዘላለም ትኑር፣ አገራችን ሰላም ትሆንልን። እንግዲህ ሰሞኑን እየተፈጠረ ያለው ነገር በጣም ያሳዝናል በክርስቲያኖች ላይ። እንግዲህ አላህ ሁሉንም ነገር ተብርድ ይበለው፣ ሌላ ምንም ነገር የለ። ከሱ ነው ሁሉም ነገር እና እሱ ነው ማለት የሚያደርገው ሁሉን ነገር አላህ ነውና አላህ ሁሉንም ፍርጃውን ይስጠው ማለት ነው። አባቶች እንዲሁም ደግሞ ህጻናቶች ምንም የማያውቁ የእምነት ቤቶች እየፈረሱ አላቅም ምን አይነት እንጃ ምን አይነት ስብዕና እንዳለ ሀገራችን ምን እየተካሄደ እንደሆነ ምንም የማውቀው ነገር የለም። እንግዲህ ፈጣሪ ሁሉንም ነገር ልቦናውን ይስጠው። ክርስቲያን ስለሆኑ ብቻ በእምነታቸው ብቻ እንትን እያሉ ማለት ነው የሚገደሉ አባቶች፣ እናቶች፣ ህጻናቶች ይሄ ግፍ ይብቃ ነው የምንለው ሁላችንም። እንግዲህ አብይ ተመርጠሃል። እባክ 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 አገራችንን ሰላም አድርግልን። እኛ ልማት ምንም አንፈልግም። አገራችንን ሰላም እና የኑሮ ውድነትን በቃ በምከድበት መንገድ ሄደህ ሰላም አምጣልን ለሀገራችን። እውነት ሰው እኮ ኑሮ ውድነቱም ይሆን
ማለት በሰላም ገብቶ በሰላም ወጥቶ ሰርቶ አንድ ሰው በሰላም ተገባ ጥሩ እኮ ነው። ስለዚህ እባክህ ሰላም እናምጣለን። እውነት አገራችን ሰላም እናፍቋታል። ሰላሟን ይመልስልን። ሁላችሁም ዱአ አድርጉ። ቤተሰብ ማንኛችሁም ብኮኑ እና ለሀገራችን ሰላም፣ አንድነትን፣ ፍቅርን ሁላችሁም አስቡ። በተኛችሁ በተቀመጣችሁ ቁጥር በሄዳችሁ ቁጥር በቃ ለሀገራችን እሰቡ። ምክንያቱም የሰው ሀገር ነው፣ ሰው ሀገር ያለ ነው። ግን ሀገራችን ደግሞ ሀገራችን ናት፣ ተወልደን ያደግንባት ሀገራችን ናት እና ስለዚህ ሁላችንም ለሀገራችን ዱአና ጸሎት ያስፈልጋል። ሁላችሁም እህቶቼ፣ ወንድሞቼ፣ የሀገሬ ልጆች ለሀገራችን ሰላም፣ አንድነትን፣ ፍቅርን ስበኩ። ወዳጅ